እንደምናላችሁ ምናለሽ አዲስ ተጀምሯል ሪም አሌክስ ነኝ በዛሬ በምናለሽ አዲስ ፕሮግራማችን እንግዲህ አንድ ቦታ ተገኝቻለሁ እዚህ ወደ ጃኩስ አካባቢ ጋለኒ ተሰኘ የአርት ኤግዚቢሽን ተዘጋጀበት ቦታ ነው የሚገኘው ይህ አርት ኤግዚቢሽን ደግሞ ከለርስ ኦፍ አድዋ በሚል ስያሜ የተዘጋጀ በሰዓሊ አብዱል አዚዝ ሙሳ የተዘጋጀ ነው ወደ ውስጥ ገብቼ እስካይ ድረስ በጣም ጓጉቻለሁ ለእናንተ በተመልካቾቼ ምን ይመስላል የሚለውን ደግሞ አስቀኛችኋለሁ ቆይታችሁ እንዳይለየን አብረን እንግባ ክቡራትና ክቡራን በድጋሚ እንኳን ደህና መጣችሁ ያልኩኝ ዛሬ የተገናኘንበት ዓላማ የአብዱል አዚዝ ሙሳን ከለርስ ኦፍ አድዋ ኢትዮጵያን ስፒሪት የሚል የስዕል አውደ ርዕይ ለመታደም የመጣ ነው የዚህ ዛሬ መንፈሳችንን እንድናስደስት አእምሮአችንን ደስተኛ ሆነን እንድንሄድ የስዕሎቹ ወይም የአርቶቹ ባለቤት ሆነውን አብዱል አዚዝ ሙሳን ወደ መድረክ በጭብጨባ እንዲጋብዙልኝ ክቡራን እንግዶች በጣም እናመሰግናለን ከቤተሰቦቼም አብሮ አደግ ጓደኞቼ እስከ ስራ እስከ ሰፈር አብሮ አደግ ጓደኞቼ የትምህርት ጓደኞቼ ሁላችሁም ተገኝታችኋል ሌሎችም እንግዶች እንደዚሁ በጓደኞቼ በኩል በተለያየ ዘርፍ ሆነራብል ገስቶች መጣችኋል በጣም ደስተኛ ነን ስለ አርቱ ብዙ ኤክስፕረስ አላረግም ምክንያቱም ራሱ አርቱ ራሱን ቢገልጽ የተሻለ ነው እንደ ስዕል ስፔሲፊክ የሆነ ነገርን የሚገልጽ አይደለም ከ70% በላይና ያው መንፈስን የሚያድስ ነው የተለያየ ስሜትን የሚሰጥ ነው ከየራሳችሁ አንግል የራሳችሁን ትርጉም ይሰጣችኋል ብዬ አስባለሁ እንግዲህ ፕሮግራሙን እንድትታደሙ በምስጋና እጀምራለሁ ማለት ነው ሁላችሁንም ተመልካቾቻችን አሁን ደግሞ እንግዲህ የዛሬውን የስትሪንግ አርት የተለያዩ የሚያማምሩ ስዕሎች አይታችኋል የዛሬውን አውደ ርዕይ ካዘጋጀው ከሰዓሊ አብዱል አዚዝ ሙሳ ጋር የሚገኘው በቅድሚያ እንኳን ደስ ያለን እንኳን አብሮ ደስ አለን እስኪ በጣም ዛሬ የሚያማምሩ ስራዎችን ያየንና ወደ ዛሬ ስራዎች ከማለፋችን በፊት አንተ ወደዚህ ስራ እንዲገባ ይሄን ሙያ እንዲጀመርከው ያው የአርት ፍላጎቶች ከልጅነት ጀምሮ ነበሩ በተለያየ መንገድ በወረቀት ስክላፕቸር ነገራቶችን በመቅረጽ ሞካክር ነበረ ስዕሎችን በመስራት የተለያየ ሙከራዎችን አረግ ነበረ ስትሪንግ አርት ግን በደንብ ሞዛይክ እና ስትሪንግ አርት በደንብ ስቦኝ ሄድኩት ግን ዩቲዩብ ላይ በማየት ነበር የተሰሩ ምስሎችን በማየት ያንን በማየት ነበር አገር ውስጥ ያሉ ስትሪንግ አርቲስቶችን በዋናነት ግን የውጭ ስትሪንግ አርቲስቶች የሰሩትን ስዕል በማየት ነበር ወደዚህ ስራ የገባሁት መነሻ እሱ ከዛ በኋላ ያው ከትንንሽ ተሞክሮች ቤት ውስጥ በወደቁ ፎርምወርኮች ላይ ሚስማር በመምታት ሀሳቦችን ኤክስፕረስ ላደርግ እየሞከርኩኝ እንግዲህ ያደገ አሁን እዚህ ደረጃ ላይ ደርሷል በልምድ ነው ማለት ነው ስሩ ፕሮሰስ ራሴን እያስተማርኩ ያደበርኩት ነው ሄድኩት በጣም ጥሩ እስኪ ዛሬ ደግሞ ስተገኘንበት ዋና ፕሮግራም በደንብ ንገረን ስሙን እኔ ነግሬያቸዋለሁ ግን ደግሞ ካንተ አንደበት በደንብ እንስማው በምን አይነት መልኩ ነው የሰራሃቸው ምን ለማስታወቅ የተሰሩ ስራዎች ናቸው አድዋ ኤንድ ኢትዮጵያን ስፒሪት ነው የሚለው አብዛኛው ስራ ፉሊ ያንን ላይገልጽ ይችላል ግን ዋና መነሻው ስራ ይሄን ነው አሳይን ያደረግነው እሱም ደግሞ አድዋ ትልቅ የኢትዮጵያ ድል ነው እንደሚታወቀው ያንን ኤክስፕረስ ለማድረግ የተጠቀምኩበት መንገድ ደግሞ ያው ረጅም ጊዜ የተጠቀምነው የኢትዮጵያ ባንዲራ አለ እሱን በመጠቀም አረንጓዴ ቢጫ ቀዩ ግን የሆነ ስፓይራል የሆነ እርስ በርስ መተሳሰር መጎናጎንን ያሳያል ከለሮቹ ኢን ኔቸር በጣም የተራራቁ ናቸው ቢጫ አረንጓዴ ቀይ በጣም የሚቀራረቡ አይነት ከለሮች አይደለም ግን ያ ምንን ያሳያል እኔ እዚህ ጋር የተጠቀምኩበት ኮንሰፕት የተለያዩ ማህበረሰቦች ቋንቋዎች ካልቸሮች ያላቸው እንትኖች አካሎች እርስ በርስ ኢትዮጵያን ተቀናጅተው ኢትዮጵያዊ አካሎች ተቀናጅተው ኢትዮጵያን የታደጉበት ከውጭ ወራሪ ኃይል የታደጉበት ኃይልን ማሳየት መተሳሰረን ነው የሚያሳየው ማሉ ደግሞ ጋሻ መመከት ነው ብዙ ጥያቄዎች እዚህ ውስጥም ተነስተውልኛል ለምን ጦሩ አልተጨመረም የሚለው ምክንያት አለው እኛ ልንኖር አይደለም ይሄድ ነው በዋናነት ልንኖር ሳይሆን ያው ሊወሩ ነበር የውጭ አካሎች የመጡት እና መከታን መመከት እንጂ መውረርን የማያሳይ ለማረግ ነው ያው ጋር ጦሩን የቀነሰው ማለት በጣም ያምስራ ነው በጣም ያምራል ይሄ ኢትዮጵያዊነቱ እንደዚህም ሲታይ ያስታውቃልና ምን ያህል ሰዓት ፈጀበ በምን ያህል ጊዜ ጨረስከው የፈጀብን ከ20 ኪሎ ሜትር
ክር በላይ ነው ያው ይሄ ሁሉም ማለት ነው ይሄ ሁሉ የወሰደ ጊዜ ደግሞ ከ1 ወር እስከ 2 ወር አካባቢ 1 ወር ከ20 ምናምን ቀን ሻውን ደግሞ እስኪ እዚህ ጋር በጣም የሚያማምሩ ይታዩኛልና የተወሰኑትን አስረዳን እስኪ ለምሳሌ እዚህ ጋር የምንመለከተው ምንድነው የሆነ ብርሃን ነገር ይመስላል እኔ ሳየው እና ምን እናስመልክተን ይሰራው ከጀርባ ያለው እንትን አንደኛው ታይት ሁለት ታይትል ነው ይሄ ስራ ያለው አንደኛው ዋተር ኤንድ ፋየር ኢሉዥን ከውስጥ ያለው የውሃ አካል ነው ከውጭ ያለው ደግሞ የእሳት አካል ነው ሁለቱ የፈጠሩት መስተጋብር ነው የሚያሳየው ሁለተኛው ሐሳብ ደግሞ ፌስ ኦፍ አንት ነው በጣም ከርቀት ስናየው ይሄኛው ሐሳብ ከዚህና ከታችና ከላይ ያሉ ሁለት ጉንዳኖችን መሰናሰል የሚያሳየው ጭንቅላታቸው ነው እነዚህ ደግሞ ኮምፓውንድ አይ ያው ኢንሴክት ኮምፓውንድ አይ ነው ያላቸው እነዛን የሚያሳዩት ያጠርዝና ይሄ ከርቀት ነው ራቅ ብለስተ ኛው የሚያሳየው ፉሊ ቀስተ ደመና ነው ግን ከተለመደው 7 ከለሮች የተዋቀረ አይደለም እርግጥ የኢትዮጵያ ባንዲራ ቀስተ ደመና እንደተወሰደ አፍሪካዊ መረጃዎች አሉ ያንን ነው የሚያመለክተው ሁለተኛው ደግሞ በ17ኛው ክፍለ ዘመን ያለውን የአይዛክ ኒውተን ታሳቢ ያደረገ ነው ኒውተን ታይም ማሽን ነው አንድ ሐሳብ ነው ምክንያቱም ምንድነው ያው ኒውተን እንዴት ነው ቀስተ ደመና ሰማይ ላይ የሚፈጠረው የሚለውን ጌት ያደረገው እንግዲህ ፕሪዝም ውስጥ ዋይት ላይትን በማሳለፍ የሚወጡ ከነጭ ጨረር የሚበተኑ 7 ከለሮችን ያወጣው አላማው ምድርን ዳግም እንደሚያጠፋት ፈጣሪ ቃል የገባበት መንገድ ይታመናል ያንን ነው የሚያሳየው እና ሁለተኛው ደግሞ የማርያም መቀነት ብዙዎቻችን ዲስኒው ከውበቱ ጀርባ ያለው ነገር አንረዳምና ታሪኩ ደግሞ ሲነገር በጣም የሚገርም ነው ይሄ ሆራይዘን ነው የሚያሳየው የጀንበር መግባትን መውጣትን አካባቢ ያለ እሱን ቅንጭብ በመውሰድ ኦቫል ውስጥ ነው ያሰረፈር ነው ይሄን የሚያሳየው ይሄኛው ደግሞ ስትሪንግ ጋላክሲ ስትሪንግ ጋላክሲ ያልኩበት ምክንያት ደግሞ ምንድነው ከርቀት ሲታዩ ካሜራ ላይ አይ ቲንክ ይገባል ፓዞች አሉ ስፓይራል ሚሽከረከሩ ያ ደግሞ ምንድነው አንድ ጋላክሲ የሆነ የሚዞራት በራሳቸው ምህዋር የሚዞራት ሙቅ ነገር አለቻቸው አሁን ለምሳሌ ሚልኪ ዌይ ጋላክሲ እንደና የኛ ፀሐይን ፕላኔቶቿ ማርስ ጁፒተር በራሳቸው የራሳቸው ሳይገጫጩ እርስ የራሳቸውን ታይም ጠብቀው ይሽከረከሯታል እና ያንን ለማሳየት ነው ሙቀቱ የሚያሳየው ያንን ሚዞሩት ሚሽከረከሩት ነገር በጣም ፍም የሆነን ትኩስ የሆነ ነገር ፀሐይ ናት ማለት ነው ይሄ ደግሞ ሽክርክሪቱ ደግሞ ፓዝል ነው የሚያሳየው ብዙ ጊዜ ከጠፈር ላይ የተወሰዱ ምስሎች የጋላክሲ ምስሎች ሆነ ጨረፍታ ነው ወሰደ ኤክስፕረስ ለማድረግ የሞከሩበት ነው ቺኛዋ ደግሞ ኔሚንጓን እዚህ ላይ አስቀምጠናታል ስትሪንግ ሞዛይክ ላይን ነው የተሰራው ከስትሪንግ ነው ግን ሞዛይክ ላይን የተባለበት ምክንያት ምንድነው ሞዛይክ ከተለያዩ ስብርባሪ ነገራቶች የሆነ አርትን ክሬት ማድረግ ነው ይሄን ሞዛይክ ያስባለው ነገር ውስጥ ሞዛይክ አርት ውስጥ እንደመደቡ ያደረገ ምንድነው ከሆነ ነገራቶች ጋር ተሰናስሎ የተሰራ አይደለም ከተበጣጠሱና ሚስቲክ ከሆኑ ክሮች በመቀላቀል ይሄን ክሮች ናቸው አይደል ክሮች ናቸው መንካት ይችላል የተበጣጠሱ የተለያዩ ክሮች ያላቸው የተለያዩ ቀለማት ያላቸው ክሮችን በመጠቀም ነው እንግዲህ ይሄን ስራ ያደረገው
እስኪ ከዚህ ማለት ደግሞ የምትወደው ነገር ምንድነው? መቼም ሐሳብን ለምሳሌ በጽሁፍ ሊሆን ይችላል በስዕል መግለጽ በጣም ትልቅ ነገር ነውና ላንተ ይሄን ምን ለየት ያደርገዋል? ምን ትወደዋለህ? ይሄኛው ሙያ ለየት የሚያደርገው ከሌላ የአርት አይነቶች ብዙ ጊዜ አሁን ወደ ሸራ ስዕሎች ስንመጣ ያው ድብቅ አይነት እዛም ላይ አብስትራክት አለ ግን ደግሞ ያው ለተመልካች ሰዓሊው ምን እንዳሰበ ባንዴ መረዳት ይችላል ወደ ሆነ ስፔሲፊክ ፖይንት ይወስዳቸዋል እዚህኛው ላይ ግን አብዛኞቹ ቢያንስ 60 እና 70% የሚሆኑት ምን እንደሆነ ፉሊ የሆነ ደስ የሚል ስሜትን ፊሊንግ የሚፈጥር እንጂ እኔ የሰራሁትና ሰው የሚነግረኝ አንዳንዴ ይለያያል እዚህ ጋር በርግጥ አንዳንድ አርቶች ላይ ተቀራራቢ እይታ ይኖረናል አርቲስቱና ተመልካቹ ማለት ነው ሌላ አርቶች ላይ ደግሞ አብዛኞቹ ላይ እኔ የተነሳውበት መነሻና ሰው የሚሰጠኝ ኮሜንት መለየት በጣም ያስደስተኛል ለምን ቫሪዬሽን እኔ ራሱ ያላየውበትን አንግል ተመልካች ይሰጠኛል ብዙ ጊዜ እና ያን ነገር ወደዋለሁ ይሄ ሚስጥራዊ መሆኑ ማለት ነው ሚስጥራዊነቱ በጣም ደስ ይላል እስኪ የዛሬውን ተቀባይነት ደግሞ እንዴት አገኘው ብዙ ጓደኞች ቤተሰቦች እንዳለ ተሰባስበዋልና እንዴት አገኘው የዛሬውን ደግሞ የዛሬው ፕሮግራም በጣም ደስ ይል ነበር ቤተሰቦቼ ከአብሮ አደግ ጓደኞቼ እስከ ትምህርት ቤት እስከ ስራ ቦታ እስካሁን ድረስ ያሉ ጓደኞቼ ሁሉም ተሰባስበዋል ቤተሰቦቼንም ጓደኞቼንም በጋራ በጣም ላመሰግን እወዳለሁ በዚህ አጋጣሚ በተለያየ መንገድ ረድተውኛል ያው ስማቸውን ማልጠቅስ በሐሳብ የረዳኝ ጓደኛዬ ማለት እዚህ ላይ አልተገኘም በርግጥ እዚህም ደግሞ የተገኘች ጓደኛ ያለች በጣም ከጎኔ ነበረች ስማቸውን አንድ ጥቀስ ግን ተቀለለን በጣም እናመሰግናለን ይደርሳቸዋል እስኪ ወደፊት ደግሞ ይሄን ስራ ምን ላይ ማድረስ ትፈልጋለህ ወደፊት ሐሳብህ ምንድነው በዚህ ስራ ላይ ወደፊት ሐሳቤ ፖርትሬትንም መቀላቀልና ሞዛይክ ላይ በዋናነት ሞዛይክ ላይ ማተኮር ነው የሰራሁት ስራዎች አሉ በርግጥ ሞዛይክ አርቶች ለድርጅቶች ለራሴን ድርጅት ሰርቻለሁ ከዚህ በፊት ጎን ለጎን ነው የምሰራውና አርትና ስራዬን ሞዛይኩም ላይ አለሁበት ሞዛይኩን ደግሞ በደንብ በሰፊው ከፍ ለማድረግ ሐሳባለሁ እንግዲህ ያሰብኩ እንዲሳካ መልካም ነው ተመኝቻለሁ በመጨረሻ ደግሞ ማለት የምፈልገው ማስተላለፍ መልእክት ካለ ያው እዚህ በዋና በተለያየ ኬዞች ውስጥ አልፍ ያለው ትራቭል አለው አርት ዝም ብሎ መንገድ ጨርቅ በጨርቅ አይሆንልሽም ከቤተሰብ ከጓደኛ ከተለያየ አካል ድጋፍ እንዳለ ሁሉ አንዳንዴ ደግሞ አንቺ የምትጎጂ ሲመስላቸው በቃ ጓደኛሽ የምትጎጂ ከመሰለው ቤተሰብ የምትጎጂ ከመሰለው አይ እዚህ ጋር ቢበቃ አንተ ምክንያቱም ያንቺን ጥቅም ነው የቅርብሽ ሰው የሚፈልገውና የምትጎጂ ከመሰለው ግፊት ይኖረዋልና ያንን ግፊት አልፎ ማንኛውም አካል አርት ላይ ያለ አካል አርት ላይ የሚሰራ አካል አንድ ስቴፕ ወደፊት እንዲራመድ ነው መከረው በመጨረሻ ደስታ ስለሚሆን መልሱ ማለት ነው እውነት ነው እንግዲህ እኔም እስኪ ተቀሩትን ዙሩ ዙሩ ያልከው ማይሆናል በድጋሚ እንኳን ደስ ያለ እንኳን አብሮ ደስ ያለ ተመልካቾቻችን የዛሬ የምናለሽ አዲስ ፕሮግራማችን የተከታተላችሁትን ይመስል ነበር እንግዲህ በጣም የሚያማምሩ ስትሪንግ አርት ተመልክተናል ሐሳባቸው ደግሞ ሀገራችንን የሚያስተዋውቅ የሀገራችንን ታሪክ የሚገልጽ ስለሆነ በጣም ደስ ይላል እንደምታዩት በጣም ውብ ነው እስካሁን ድረስ ደግሞ ቆይታችሁ ከኛ ጋር አድርጋችሁ ስትከታተሉ ስለነበረ እጅግ አድርገን እናመሰግናለን ለነዚህ ድንቅ ስራዎች እንግዲህ አብዱል አዚዝ ሙሳን ያመሰገንኩኝ ምናለሽ አዲስ በዚህ ተጠናቀቀ ቻው ቻው